ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታውሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከላቸው በዚህ ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ሥጋውን ደሙን እንደተቀበለ የወንድለታን ይደረግልኛል በማለት የሰማ የእመቤታችንን ቃል ኪዳን ታምሯን የሚነቆገን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ሆኑ። እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድለኪ 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 እግዚአብሔር ካንቺ ሰው ሆኖ ሙሽራው ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አበበ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በላይን የጣላት የዋንስሩ የሚጎታ ማሰሯ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሉይ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚሆኑ ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቅሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደው ልጅሽ ኃጢአታችንን ያስተሰርይልን ለምኝልን። ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ምሕረተ ፍቁር ወልደ ያህል ምስለ ርእሰ ሊቃነ ጳጳሳት አባ ማትያስ ስለ ሊቀ ጳጳሳት አባ ሕርያቆስ ስለ መምህራን ፈቃደ ሥላሴ ወምስለ ኩሎም ሕዝበ ክርስቲያን ወልደ ጥምቀት ለሀገሪቱነ ኢትዮጵያ ለመካነ ጽርሐ አርያም ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሬ ነው። እመቤታችን ማርያም ከተወደደ ልጇ ጋራ እንዲሁም ከዮሴፍና ከሰሎሜ ጋራ በስደታቸው ወራት በደብረ ወገግ ለ3 ወር ያህል በተቀመጡበት ወቅት የተደረገ ታምሬ ነው። በዚያን ጊዜ መላእክት አለቃ ዑራኤል የሲኦልን አበጋዞች ካለቃቸው ከሳጥናኤል ጋር ጠራቸው። ሳጥናኤልም ከአዳምና ከሔዋን ጋር የሰዎችን ነፍሳት ሁሉ ሰብስቦ እናቱን ሕፃኑን እንዲሁም ዮሴፍንና ሰሎሜን በስደት መጥተው ካረፉበት በደብረ ወገግና ሐዘሎ በረሃብ ድረስ ይዞ መጣ። የአዳምና የሔዋን የልጆቻቸውንም ነፍሳት ባዩ ጊዜ አዘኑ። ሕፃኑና እናቱም እግዚአብሔር ከአዳምና ከሔዋን ጋር የእርቅ መሠረት እንዳኖረ ነገራቸው። በዚህም ጊዜ መላእክተ ብርሃን እና የመላእክት አለቆች በየወገናቸው ፈጽመው ደስ ተሰኙ። ዳግመኛም አዳምና ሔዋን
ሕፃኑን አንተን ለላከ አብ ምስጋና ይገባል። የባህሪ ሕይወት ለሚሆን ለመንፈስ ቅዱስ ምስጋና ይገባል። አንተን ለወለደች ምስጋና ይገባል እያሉ ፈጽሞ አመሰገኑ። አቤቱ አሁንም የምሕረት መገኛ የሰንበት ጌታዋ የምትሆን አንተ የቸርነትን ሥራ ስራለን። ራስህን በራስህ የገባኸውን ቃል ኪዳን ፈጽምልን አሉ። አዳምም በዚች በቅድስት ድንግል ማርያም ከሲኦል እንደሚወጣ ተረድቶ እንዲህ አለ። ወልድ ከማርያም በነሳው ሥጋ ሕገ ኦሪትና ሕገ ወንጌል ጸኑ። ከማርያም በነሳው ሥጋ በሰማይ ምስጋና በምድር ሰላም ተመሰረተ። ወልድ ከሰማይ ወርዶ ከማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተጸነሰ። ከማርያም በነሳው ሥጋ ወልድ ሰው በመሆን ተወለደ። ከማርያም በነሳው ሥጋ ወልድ ተጠመቀ። ከማርያም በነሳው ሥጋ ወልድ ተመሰገነ። ከማርያም በነሳው ሥጋ በእግዚአብሔር በሰው መካከል ፍቅር ተመሰረተ። ከማርያም በነሳው ሥጋ ቀዳማዊና ዳህርያዊ የሚባል ጥንት ወይም ፍጻሜ የሌለ ወልድ ተገለጸ። ከማርያም በነሳው ሥጋ የአብ የወልድ የመንፈስ ቅዱስ ሦስትነታቸው ታወቀ። ከማርያም በነሳው ሥጋ መጻጉዕን ፈወሰ። ከማርያም በነሳው ሥጋ እጁ የሰለለውን ሽባ አዳነ። ከማርያም በነሳው ሥጋ ጎባጣውን አቀና። ከማርያም በነሳው ሥጋ ሙት አስነሳ። ከማርያም በነሳው ሥጋ ችግረኞችን ረዳ፣ ዕውራንን መራ፣ አጋንንትንም አወጣ። ወልድ ከማርያም በነሳው ሥጋ መድኃኒት ሆነ። ወልድ ከማርያም በነሳው ሥጋ ደዌን ፈወሰ፣ ሕሙማንን አዳነ፣ የዕውራኖችን ዓይን አበራ። ወልድ ከማርያም በነሳው ሥጋ በዚህ ዓለም 33 ዓመት ከ3 ወር ወንጌልን አስተማረ። ወልድ ከማርያም በነሳው ሥጋ በአይሁድ ጭፍሮች ተያዘ፣ ተገረፈ። ከማርያም በነሳው ሥጋ ወልድ በሥጋው ሞተ። ወልድ ከማርያም በነሳው ሥጋ ዓለምን ሁሉ ለማዳን ተሰቀለ። ከማርያም በነሳው ሥጋ ወልድ ጎኑን ተወጋ። ወልድ ከማርያም በነሳው ሥጋ ተገነዘ። ወልድ ከማርያም በነሳው ሥጋ ተቀበረ። ወልድ ከማርያም በነሳው ሥጋ ከሙታን ተለይቶ ተነሳ። የእግዚአብሔር አምላካዊ ቃል ከማርያም በነሳው ሥጋ ዲያብሎስ ወድቆ ተቀጠቀጠ። እስከ ዘላለሙም ሞት ተሸናፊ ሆነ። ወልድ ከማርያም በነሳው ሥጋ ዲያብሎስን ከነሰራዊቱ አሰረው። ከማርያም በነሳው ሥጋ የሞት ሥልጣን ተሻረ። ወልድ ከማርያም በነሳው ሥጋ ሰይጣንን አሸነፈው። ከማርያም በነሳው ሥጋ ዲያብሎስን ድንጋጼ ፍርሃት ያዘው። ወልድ ከማርያም በነሳው ሥጋ ሲኦልን በረበራት። ከማርያም በነሳው ሥጋ ሲኦልን ዘጋት። ከማርያም በነሳው ሥጋ ሲኦል ጮኸች። ከማርያም በነሳው ሥጋ ጨለማ ተሰደደ፣ ተወገደ። ወልድ ከማርያም በነሳው ሥጋ ከዲያብሎስ ጋር ጮኸ። ከማርያም በነሳው ሥጋ ወልድ ከማርያም በነሳው ሥጋ ዲያብሎስ ጋረ ጮኸ። ከማርያም በነሳው ሥጋ ዲያብሎስ ተጨነቀ። ስለ እመቤታችን ማርያም ዓለም ተፈጠረ። ስለ እመቤታችን ድንግል ማርያም ተመሰረተ፣ ተቋቋመ። ሲሆን ስለ እመቤታችን ማርያም አዳም ተፈጠረ። ስለ እመቤታችን ማርያም በሰማይና በምድር ያሉ ፍጥረታት ሁሉ ተፈጠሩ። ከዚህ በኋላ ሕፃኑ ኢየሱስ የአዳምና የሔዋንን ነፍሳት ጊዜው ደርሶ ከሲኦል እስካወጣቸው ድረስ በሲኦል ላሉት የሰው ነፍሳት ሁሉ መወለዴን አብስሩ ንገሩ አላቸው። አምላክም የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ወደ መጣችሁበት በሰላም ተመለሱ፣ በዚያም ሆናችሁ ልጄ የሰጣችሁን ተስፋ ተጠባበቁ አለቻቸው። ልመናዋ ክብሯም ለዘላለም ከእኛ ጋር